ምን መሰለው ይላል ማለት እኔም እኮ ማለት ላከመ እችላለሁ የታመመ ቁስል በሙሉ እኮ ይድናል ማለት እኔ አልሆንም ነው አላምርም ነው ቆንጆ አይደለሁም ነው ማለት እኔ ላንተ መሆን ሴት አይደለሁም ስታይ እሺ አውራትና የመጨረሻው ማለት በስልክ ማውራት በስልክ ይቻላል ማለት ፍቃደኛ ትሆን ካለው ግን ማንንም አያስገድድም። እሺ ደውላ ችግር የለውም ማውራት። ሰላም ውድና የተከበራችሁ የዊና ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዊና ቤት መጥቻለሁ። ትልቅ ነገር ተፈጥሯል። ቤተሰቦች ረዱ ቪዲዮውን ካየችው በኋላ ለኔ ለምን እንደዚህ ይዋሻል? በህይወቴ ይቀልዳል ወይ? እንዴት ለምን ይቀልዳል? ያለበት ችግር ለምን አልነገረኝም? እንደዚህ ሁሉ ሚስጥር መያዙ ለምን አደበቀኝ? ለምን እንትን ብላ በጣም ተማራ ምናምን ስልክ ደውላልኝ በጣም እያለቀሰች ምናምን እንትን ብላኝ ነበር እና ካላገናኘኝ ብላኝ ነበር እና እኔ ደግሞ ፈራው። ቤተሰብ ያው የፈራሁትም በዚህ ስሜት ላይ ሌላ ነገር እንዳልጨምረበት ብዬ ኤፍሬምን ቡርኬን ሄለንን ጠርቼ እነሱን ላናገር ፈለኩ። ሄለንን ጠርቼ በስልክ እንኳን አገናኘኝ፣ እሺ የመጨረሻ የስልክ አገናኘኝ፣ ማውራት እፈልጋለሁ፣ በጣም ስሜታዊ ሆኛለሁ፣ ባየሁት ነገር በጣም ትብያለሁ ምናምን ብላ ካላገናኘኝ ብላ ይዛኛለች። ቤተሰቦች እኔ ደግሞ በጣም ፈርቻለሁ። ለዛም ኤፍሬምንና ቡርኬ ደውዬ ጠርቻቸዋለሁ። ያው ሄለንም ጠራትና ከዛ በኋላ የነሱን ምክር ሰማና አብረን የምንወስን ይሆናል። ካሜራማን ቤኪ አብረኝ ትሆናለህ እና ቤተሰቦች ደውልላቸዋለሁ። አብረው እና ኤፍሬም ደውዬላቸዋለሁ እየመጡ ነው። አብራችሁኝ ሁኑ። እስቲ የሚፈጠረው እግዚአብሔር ካለ አንድ ያደርጋቸው። እግዚአብሔር ካለ ደግሞ ያው የእግዚአብሔር ፍቃድ ይሁን ሁሉም ነገር እና ቤተሰቦች እስቲ የሚሆነውን ነገር ምን ይሆናል። አብረውም ቢሆኑ ደስ ይለኛል፣ አንድ ላይ ቢሆኑ ደስ ይለኛል። እሷ ከልቧ ነው የምታፈቅረው። እኔ እንደዚህ እንኳን ትሆናለች። በጣም ሃርድ ልጅ ነበረች። እንደዚህ አይነት ነገር ውስጥ ሁላ ትገባለች ያላልኳት ልጅ ነበረች። አንድ ላይ ቢሆኑ በጣም ደስ ይለኛል። እግዚአብሔር ፍቃድ ይሁን። ያው እየመጡ ነው። እኔ መጀመሪያ ቀደሜ ከቤኪ ጋር እዛ ጋር ተገናኝተናል እና ቤተሰቦች በጣም ጨንቆኛል። አንድ ቢሆኑልኝ በጣም ደስ ይለኛል። እኔ መጡ። ይኸውናኝ እነግራቸዋለሁ ለነሱ። ብራዘራይ ዛሬ ጥቁር ለበስ። ኧረ ጥቁር ተመሳሳይ ማለት ብራዘሮች ምንድነው? የሀዘን ቀን እኮ አይደለም። ቤካን ሰላም በሉት። ዘጋለ ቤካዬ አኩቻ እንዴት ናችሁ? ዞረን ቤካ እንዴት ናችሁ? ምሳ ትበላላችሁ? ችግር የለውም። እሺ ምን መሰላችሁ ኤፍሬም ረዱ ደውላ ነበር እኔ ጋር። ረዱ ዊና እስቲ እግዚአብሔር ነው። እሺ በጣም ስሜታዊ ሆናለች። ባለፈው ቪዲዮ በለቀኩት ቪዲዮ አይታ በጣም እያለቀሰች ሁላ ነው ያወራች። ማረን እሺ ያቃሉሱ አቅም አሁን እኮ ግራ ገብቶኝ ነው። እሱን ካላገኘሁት የመጨረሻ እሺ በስልክ እንኳን አታገናኝም ወይ? ይሄን ያህል እኔ ሰው ገድያለሁ ወይ? ፍቅር ነው ለምን አትረዳኝም ምናምን ብላኝ፣ ከዛ እሺ እኔ ሞክርልሻለሁ ምናምን አልኳት። ከዛ እናንተን ደግሞ የግዴታ ማማከር ስላለብኝ ማወቅ ስላለባችሁ ያው ካሜራ ይዤ መጣሁኝና እሷ የለችም አዲስ አበባ ናት እና አገናኘኝ በስልክ እሱን ማውራት እፈልጋለሁ ብላለች ዊና። እና እኔ በጣም ጨነቀኝ፣ በጣም ከበደኝ። ኖ ማርቆስ እንትን ነው አሁን ዊና ፍቃደኛ ነው የሚለው ነው ዋናኛ የሚያስቸግረው። አዎ እሱ ነገር እኮ ለማወቅ ነው። አሁን ያቀለለ ማለት ማውራታችን እኮ ጥሩ ይሄ እኮ ማውራታችን ነው እኔ የምፈልገው። አሁን ባንዴ እኮ ዊናን ጠርቼ እንካናግራት ማለት ምናምን እችላለሁ፣ ግን እናንተ ማማከር ሄለንን ማናገር ስለፈለኩኝ ነው። ሄለን ልጥራትና እሷንም የምትለንን ነገር እንስማና። መቼ ነው የደወለችልኝ?
ማታ ምን አለቀሰች? በቃ በጣም ስሜታዊ ሆናለች። ቮይስ ሁሉ አስቀምጣለች። ከዛ ድረስ እዚህ መጣ። በጣም ተወደው። ሄሎ ወይ ሰላም ነው? ያለው ደህና ነህ? እንዴት ነሽ? አለው ደህና ነኝ። እንዴት ነህ? አለው ሰላም አለው። ከክላስ ወጣሽ? አዎ ወጣሁ። የት ሆነሽ ነው? ቤት ነኝ። እሺ ትመጫለሽ? አንዴ በጣም ፈልጌሽ ነበር። ያው አሁን የገባሁት ምሳ አልበላሁም። እኔ ጋብዝሻለሁ ምሳ። አይደለም ልብላና ምናምን ልምጣ። ታይ ግን ታይ። ሄሉ በልቼ ወደ ይሻላል። ሄሉ ማለት ደክሞኛል። ለዛ ነው ወይ አንቺ ነው የምንጠብቀው። ምሳ አዘናል ምናምን ነገር ነይ፣ ትደርሺበታለሽ ሁላ ትደርሺበታለሽ። ነይ ምሳ አብረን እንበላለን። እሺ የት ናችሁ? ሳውዘር ነኝ። ሳውዘር ነኝ። ሳውዘር ታች ናችሁ? አዎ እሺ በቃ እመጣለሁ። አዎ ቤተሰብ ያው ከኛ ይልቅ እሷ ተቀርበዋለች። ወንድም የመሰለ ነገር ያ ስለሆነ እሷን እናማከራታለን እና ከዛም በኋላ የሚሆነውን ይሆናል። ዛሬ በትልቅ ጉዳይ ፈልገንሻል። ጉዳይ ምንድን ነበር? የፍርድ ቤት ነው? ኧረ የእንትን ነው ኢታማዦር መቶ አለቃ ተከሶ ጠቅላይ ሚኒስተሩ ለፍርድ ይቅረቡ ብሏል። በቃ ይገደዱ። ማን ነው ይወገሩ? ባል ነገር የለም። እሱ አይደለም ይሄ ይኸውልሽ ማዕከላዊ ኢትዮጵያ ምን ጀመር? ማዕከላዊ ኢትዮጵያ ጀማ አሁንም ታውስቆ ይቆይ ትንሽ ረፍት አድርጊ። ቤት ቤካ መንግስት ትላለህ። እኔ እኮ ከቤኪ ጋር ያላችሁ ነገር ብለህ እንትን አለ ግንኙነት። ምን አይነት የቪዲዮ ነው? እንትን ነን ያክስትና ያጎት ልጆች በርቱ እና ሄዱ የሆነ ነገር ሶቻ ምን ማለት ነው? የምር በጣም ታችን አያስተዋውቅም። ዱክክ ብለን ነው የእናንተ ሁሌ ዶከከ ነው። ይሄ ምን ሆነ? መንግስት ምን ሆነ ነው? እኔ በጣም ጨንቆኝ ነው የመጣሁት። ሄሉ ረዱ ደወለች። ረዴቴ ባለፈው አለች። ረዴታ ያቺ ዊናን ምናምን እና ለምን አነሳችሁ እንደትይ ማታ እኔ ጋር ደውላ ነበር እና በጣም ስሜታዊ ሆና ነበር። ያንን ቪዲዮ ካየች በኋላ ማለት ነው። ያምን ይሄ ዊናን ቃለ መጠይቅ ያረኩበት አይደል? እሱን አይታ ፍቅረኛ ተለያይቶ ነው ወይ ፍቅረኛ አለኝ የሚለኝ? ለምንድን ነው እኔ በእኔ ስሜት የሚቀልደው? ሴት ስለሆንኩኝ ነው ወይ ላለሽ እንደዛ በየሱም ቮይስ ከፍቼ ባስደምጠሽ በቃ እኔ ጨነቀኝ። በኋላ ላይማ ዘጋውባት ስል እያለቀሰች ምናምን እንደ እኔ ምን በድዬዋለሁ እንደዚህ ምናምን ስትለኝ ተረጋጊ፣ እሱ የነበረበት ስሜት ውስጥ ነው። ከባድ ስሜት ውስጥ ስለነበረ ነው። አላየሽም ወይ? ከቪዲዮስ እያየሽ አይደል ወይ? ከባድ ስሜት ውስጥ ስለነበረ ነው እንደዛ የሚያለው እና ተረጋጊ። እሺ አሁን አንድ ነገር ላስቸግረ ብላይ ምንድነው? እሺ እምቢ አትለኝም አስማለችኝ። እምቢ አትለኝም ወይ ምናምን ብላ አስማለች። ምንድነው? እሺ ምንድነው ምናምን ብያት የመጨረሻ ከዊና ጋር በስልክ አገናኘኝ። የምናገረው ነገር አለኝ የመጨረሻ አናግረኝ ስትለኝ እኔ እንደባለፈው ሪስክ አልወስድም። ባለፈውም በጣም እንትን ውስጥ ገብተን ነበረ እና እነ ብሩኬን ሄለንን ከሱን የምንቀርባቸውን ሰዎች አማክሬ እነግርሻለሁ ምናምን አልኳት እና እነሱን ነግሬያቸዋለሁ። አንቺ ነበርሽ የቀረሽው እና ይነገረው ብዬ ላንቺ እየጠየቅኩሽ እኔ ስልም
ማንም እኮ በማንም ህይወት ላይ ለመወሰን ማለት መብት ያለ አይመስልም። ውሳኔ እኮ አይደለም ይሉኝ አሁን ይሄ ነገር እኮ አይ ስለ ማለት ነው እንዳይፈጠር እኮ አሁን እኔ እንዳይገናኙ ምናምን ማለት አልችልም ማለት እሱ ውሳኔ ነው መወሰን አልችልም። እኛ እኮ ያሰብነው ተመካክረን ከበረታ ብዙ ከሆነ አይናገርም። እሱ መመካከራችን ምናምን ሳይሆን ዋናው አስፈላጊው ነገር እሱ እሺ ይላል ወይም ይላል። ሲጀመር ማለት ባለፈው እውነት ነው የባለፈው ጥፋት ነው በአካል ስለሆነ ማለት ነው። ግን ይሄ በስልክ ነው መናገር ያለበትን ይናገራል ምናምን ብዬ ስለማስብ ቢገናኙም ችግር የለውም ማለት በስልክ ስለሆነ የባለፈው ጥፋት አይደለም እያልኩ አይደለም። ግን አሁን በስልክ ስለሆነ ተነጋግረው ምናምን ደውልለትሽ? አዎ እንደውልለት ይደውልለት? አዎ እኔ አናግረዋለሁ። ምንድነው እናንተ ተከዛችሁት? ለምን ተከዛችሁ? እንደባለፈው ነገር እንዳይፈጠር ፈርቼ። ባለፈው ፈጠረ። ሄሉ ነኝ። ወይሊ የኤፊ ስልክ ነው። ሄሉ ነኝ እኮ እንዴት ነህ? አሎ ምን ሆነሽ? ምሳ ሳልበላ ወጣሁ እኮ እና ማርክን ፈልግሻለን ሲሉኝ ከትምህርት ቤት መጥቼ አንተ ደግሞ አልመጣም ነበር። አሁን ገና ልሄድ ነው። አይ ግን እና አንዴ ከምትሄድ አንዴ የሆነ ነገር እናናገር ፈልገን። ምን ሆነሽ ነው በሱ ስልክ የደወልሽልኝ? አይ ምንም አልሆንኩም። አንዴ ልናናገር ነው። ኖርማል ነገር ነውና ሳውዘርን ነነታች። እሺ መሳለውና እንምጣ። አይደለም ና እኔም አልበላውም አብረን እንበላለን። በኋላ ና ማለቴ በኋላ አብረን እንበላለን። ና አሁን ማናገር ነገር አለ። የት ነሽ? ሳውዘርን ነኝ እታች። ከማኬፊ ጋር ነሽ? ኤፊም አለ ና ፈልገን ነው። እና እንትን ሚል ይመስለኛል። እኔ በመሀል እኮ ተሰቃየሁ። እኔ ራሱ እኔ ምን ያህል እንደጨነቀኝ የምታውቂ ያምር ግን እንደዚህ አይነት አፍቃሪ ይመጣን ቢትላለ ከባድ ነው ማለት ነው። መቼም ብትረሳው አይነት ልጅ አይደለችም። ዛሬ ልትመጣ ነበር ማታ አውርታኝ ድንገት ስገባ ነው ያየሁት እና ሙሉ ቪዲዮ የጨረስኩት እያለቀስኩ ነው። እና ዛሬ ልትመጣ እንዳትመጪ እኔ ያላገናኝ ከመጣሽ እንደው ከኔ ጋር ራሱ አትገናኝም ምናምን አልኳት እና አሁንም ትመጣለች። ብትመጣማ ማለት እሱም ሌላ ነገር ነው የሚፈጠረው ምናምን። ያ ስለሆነ ነው አሁን በስልክ እንኳን እሱ ይቀላል ብዬ ነው እሱን የወሰንኩት እና እስኪመጣ ድረስ በጸሎት እንጠብቅ። በጸሎት ግን እናንተ ፊታችሁን አዘፍት ያምር። አይ አስበሽዋል ግን ምን አይነት ፊሊንግ እንዳላት የሚሰማት በጣም ይደብራል። ደስ አይልም ማለት ብዙ ነገር አለ። ግን ደግሞ ሁሉንም ነገር እኛ ስለፈለግን ብቻ አናገኝም። ፈጣሪ ከፈቀደ ይሆናል፣ ካልፈቀደ ግን ደግሞ ይሆናል። እኛ ስለፈለግን እኮ ያው ቢና እየመጣ ነው። ቤተሰቦች ዊና እዚህ እኔ እኮ ጠዋትና ቀን የምትገናኝ ና እስኪ ና ታስፈልገኛለህ። ና እዚህ ጋር ና እንክብካቤ በርትብኛል። ቤኪ ዊና እንዴት ነሽ አባቴ? እንዴት ናችሁ? ሰላም እንዴት ነህ? ስራ እግዚአብሔር ይመስገን። ስራ እየበረርክ ወደ ቤልቴ ነበር እና ምሳ ሰዓት በላይ ያው ልናዳከም ነው። ችግር የለውም ጾማለሁ። ቁርስ በልተህ ነው ጾም? እሺ ዊና ያው ዛሬ የጠራሁት ያው እንደማይደብርህ ተስፋ አደርጋለሁ። ምክንያቱም ከዚህ በፊት ያደገምኩትን ጥፋት ድጋሚ እንዳልደግመው ብዬ እነሱንም አማክሬያቸው ነበር። ረዱ ትልቅ ችግር ውስጥ ነው። ረዱ ማለት ዊና የባለፈው ልጅ ነው።
አስታውስኩት። በጣም ትልቅ ችግር ውስጥ ናት ዊና ከምነግርህ በላይ ማለት ነው። ያኔ እንደዛ ሆና ያንን ቪዲዮ ደግሞ ባለፈው ቃለ መጠይቅ ያረኩልን ቪዲዮ አይታው በቃ ከምልህ በላይ ነው ያለቀሰችው ከምልህ በላይ እንዴ። እና ዊና የመጨረሻ እኔ የምጠይቀው ጥያቄ አለኝ። እኔም ሰው ነኝ ይሰማኛል። ለኔ ለምን ለሰው ግድ የለውም ወይ እሱ ምናምን ብላ በቃ እኔ ማውራት አልደግመውም። አሁን ከራሷ አንደበት እንድትሰማት ብላ በስልክ እንኳን አገናኘኝ ብላ በጣም ልትመጣ ነበር ዛሬ። የት ነች? እዚህ አይደለችም? አዲስ አበባ ነች። ልትመጣ ዛሬ ልትመጣ ብላ እንዳትመጪ ከመጣሽ ከኔ ጋር ራሱ ትታያለሽ ምናምን ብያታለሁ። አይ በስልክ አገናኙ ማለት ለምን እንደፈለገችው አናውቅም፣ ግን በስልክ አገናኙ ብለዋል። ግን እኮ ማርቆስ ሄሉ ማርቆስ ሁላችሁ እናንተ መጨረስ ትችሉ ነበር እኮ እኔ አልኳት ነግሬታለሁ። ግን መጨረስ ትችሉ ነበር እና ይሄ ነገር እኔ ጋር ባታመጡ ታሪፍ ነበር። አይ ግን እሷ ከኔ ማት ምንም ሆነን መመለስ እንችላለን። አይ ምንም እንደማይፈጠርም ታውቃላችሁ ከዚህ በኋላ ነው ምንም ቢደረግ። ለምን ግን እሷን ቀርቦ ለማውራት አለ? እሺ አውራትና የመጨረሻ አውራት ማለት በስልክ ማውራት በስልክ ብቻ አውራት ማለት ፍቃደኛ ካልሆንክ ግን ማንም አያስገድድም። እሺ ደውላ ችግር የለውም ማውራት። የመጨረሻ ደውዬላት ከዛ አናግራት። ከዛም በኋላ እሱ የራስህ ውሳኔ ነው። እኛ በአንተ ህይወት አንወሰንም ብዬ ነው አሁንም እዚህ ድረስ እስከ ስልክ ድረስ እንትን ያለው። ሄሎ ረዱ ይኸው ዊናን በስልክ እንድታናገሪው አጠገቤ ነው ያለው። አናግሪው። ያመት እሺ እሺ። ሄሎ ረዱ። ሄሎ ዊናዬ እንዴት ነሽ? ሰላም ነው? ዳንሻ እንዴት ነህ? እግዚአብሔር ይመስገን። ትምህርት እንዴት ነው? ትምህርት ቆንጆ ነው። አሪፍ ነው። የተማርሽ ነው? አዎ በጣም አሪፍ። አሁን እኮ ማርቆስ ምናምን እነ ብሩክ እየነገሩኝ ነበር ብዙ ነገር። ምን አሉ? አይ ጥሩ ሁኔታ ላይ አይደለችም ምናምን ብለውኝ ነው። ያው እንግዲህ ባለፈው ከተለያየም በኋላ ረዱ ብዙ ከራሴ ጋር አይደለሁምና ረዱ ብዙ ነገር አውርተናል ነበር። ያው ስላወራን ብቻ እንትን ይላል ዊናዬ ይፈታ ነገር ነው። በብዙ ነገር ተስማምተን ነበር አይደል ሄድሽው? አዎ ተስማምተን ሄድኩት። ግን ታውቃለህ ባንዴ ከልብ ሊወጣ አይችልም እንደዚህ አይነት ነገርና ስላወራክ ብቻ ወይ ሆነ ይፈታል ብሎ ማሰብ ከባድ ነው። ልክ ነሽ። ብቻ እኔ አሁን ለእያንዳንዱ ጥያቄሽ መልስ የባለፈው ቪዲዮ በእርግጠኝነት አይተሽዋል። አዎ አይቼዋለሁ። እሱ ቪዲዮ መልስ ሊሆን ይችላል ነበር። አዎ ግን ማለት ያኔ እኮ እኔ አብራክ ያለች ስለመሰለኝ እና ደግሞ ላለማስቸገርም ያው የምትወደውን ሰው እኮ ግዴታ የራስ በማድረግ ብቻ አይደለም ታስደስተውና ቪዲዮውን ሳየው እኔ እንደውም አብራችሁ ያላችሁ ነበር የመሰለኝና አረዳን አይደለንም ግን አብሮኝ ያለ በጣም ብዙ ህመም አለ። አብሮኝ ያለ ብዙ ቁስል አለ። እነሱን ቁስል ተሸክሜ ነው እየኖርኩ የነበረው እና ቢያንስ እኔ ትንሽ ጊዜ እንኳን ያስፈልገኛል። ትንሽ ከእንደዚህ አይነት ነገሮች የመውጣት ጊዜ እንኳን ያስፈልገኛል። በእንደዚህ አይነት ነገር ወደ እንደዚህ አይነት ነገር ላለመግባት በጣም ብዙ እየጣርኩኝ ነው። በጣም ብዙ ማለት ነው። ይሄው እነ ማርቆስንም እያስቀየምኩኝ በጣም ብዙ ነገር ከነሱ ጋርም እየተጣላሁኝ በቃ እንደምንም ብዬ ራሴን እያሳመንኩት እንደዚህ አይነት ነገር ውስጥ ላለመግባት እየጣርኩኝ ነው። ምን መሰለህ ዊናዬ ማለት እኔም እኮ ማለት ላከም እችላለሁ። የታመመ ቁስል በሙሉ እኮ ይድናል ማለት እኔ አልሆንም ነው አላምርም ነው ቆንጆ አይደለሁም ነው ማለት እኔ ላንተ መሆን ሴት አይደለሁም ስታይ ቁስል ሁሉ እኮ መታከም ይችላል ዊናዬ ማለት አብረን ብንሆን እኔ እናንተ ብዙ ነገሮች ሊድኑ ይችላሉ ማለት አብሬክ ልሆን በጣም ነው የምፈልገውና
ይኸውልሽ ረዱ ይኸውልሽ አሁን ስላለቀስሽ ምናምን እኮ የሚፈታ ችግር አይደለም። ይኸውልሽ ረዱ ደግሞ ሲቀጥል የአንድ ፍቅር መጀመሪያ መጨረሻም ቁንጅና ሊሆንም አይችልምም አይደለምም። ቁንጅና ማለት የላይኛው ውበት ነው፣ ሰው የሚያየው ውበት ነው። እኔ እንዳየሽኝ እስቃለሁ፣ እጫወታለሁ፣ ምንም ነገር አደርጋለሁኝ፣ እዝናናለሁኝ፣ ግን ውስጤ ላይ የሆነ ነገር አለ። ቢያንስ ያንን ነገር እንኳን ለመተው ጊዜ ያስፈልገኛል። ትንሽ ጊዜ ስጡኝ። እኔ በጣም እየጨነቀኝ ነው። አሁን ራሱ በጣም ሰው እየጎዳው እየመሰለኝ ነው። ትንሽ በቃ ትንሽ ጊዜ ስጡኝ። እኔ ድሪሎም እኮ ማለት አብረን ሆነን እኮ ጊዜ መውሰድ ትችላለህ አይደል? ማለት እኔን እንደ ፍቅረኛ መቀበል እንኳን ከቻልክ ብዙ ነገሮችን ማስተካከል እንችላለን አብረንና እባክህን ዊናዬ እኔ በጣም ነው የምወድህ። በቃ እኔ ያላንተ ምንም ህይወትን እያየኋት አይደለም። ወደፊት ማለት ጨልሞብኛል ሁሉም ነገር። ፕሊዝ ተረዳኝ።